ኢትዮጵያ በሺህ ዘመናት የታሪክ ማዕበል ውስጥ ጸንታ የቆመች ጥንታዊት አገር ነው። ምነው ወዳጄ ምነው ታሪክ በነጻነት ማህደርነቱ የመዘገባቸው አባቶቻችን በደማቸው የቀለሟቸው አረንጓዴ ቢጫና ቀይ ሰንደቅ ዛሬ በንጹሃን ዜጎች አስክሬን ላይ ማልቀሻ ሆኗል። ከታሪክ እንደምንረዳው ሰንደቅ ዜጎች ለሀገራቸው ሲዋደቁ ለክብራቸው መገለጫ ለዋሉት ውለታ ይለብሱታል እንጂ ዜጋ በዜጋው ላይ እንዲህ አይነት ጭካኔ ፈጽሞ ሰንደቅ ማልቀሻ ሲሆን ሀገር የመውደቋ ማሳያ ነው። በተለይም በአርሲ ምድር በምስራቅና በምዕራብ አርሲ አረንጓዴ መስኮች ላይ የፈሰሰው የንጹሃን ኦርቶዶክሳውያን የአማራ የሲዳማና የጭቁን ብሔረሰቦች ደም ተራ የወንጀል ክስተት አይደለም። ታሪክ ይቅር የማይለው የሰው ልጅ ሕሊና ሊሸከመው የማይችለው ፋሽስታዊና መዋቅራዊ የሆነ የዘርና የሃይማኖት ማጽዳት ኤትኖ ሪሊጂየስ ክሊንሲንግ ወንጀል ነው። ለመሆኑ ለዘመናት በአንድነት በፍቅርና በመከባበር ከአንድ ወንዝ እየቀዱ በአንድ ማዕድ እየተቋደሱ በኖሩት ሕዝቦች መካከል ይቺ ታሪካዊትና ቅድስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ንጹሃን ምዕመናኖቿ ላይ እንዲህ ያለ አረመናዊ ግፍና ሰይጣናዊ ጭካኔ ለምን ሊፈጸም ቻለ? መልሱ የሚገኘው በጫካው ወንበዴዎች ጠመንጃ አፈሙዝ ላይ ብቻ አይደለም። መልሱ ያለው በአራት ኪሎ ቤተ መንግሥት ውስጥ በተጠነሰሰው እኩይ ርዕዮተ ዓለምና መዋቅራዊ ስትራቴጂ ውስጥ ነው። ይህ በአርሲ በባሌ በጅማና በሐረርጌ ምድር የሚታየው ስልታዊ ጥፋት በድንገት የተከሰተ አደጋ አይደለም። የቆየ የሰረጸና ስልታዊ በሆነ መንገድ ትውልድን ሲበክል የኖረ እኩይ ፖለቲካዊ ትርክት መርዛማ ፍሬ ነው። የኢትዮጵያን ታሪካዊና ስልጣናዊ መሠረት ለመናድ የተነሱት የቀድሞ ሥርዓት መሪዎችና አባል ድርጅቶቻቸው ሀገሪቱን አፍርሶ የጎሳ ሪፐብሊኮችን እውን ለማድረግ ደመኛ ጠላት አድርገው የፈረጇቸውን ሦስት አገራዊ ምሰሶችን ለይተው አውቀው ነበር። አንደኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀገራዊ አንድነት የታሪክና የሥልጣኔ እምብርት በመሆኗ። ሁለተኛ፣ የአማራ ሕዝብ በኢትዮጵያዊነት ማዕቀፍ ውስጥ አገርን በማቅናትና በማቆም ሂደት ውስጥ የተጫወተውን ሚና ለማዳከም። ሦስተኛ፣ ታሪካዊውን ሥርዓተ መንግሥት የሀገሪቱን ቀጣይና የሉዓላዊነት ተምሳሌቱን ለመስበር ይህ የጥላቻ ፖለቲካ በ19ኛው መቶ ክፍለ ዘመን ወደ ኢትዮጵያ መጥቶ የነበረውን ሚስዮናዊ የዮሐንስ ክራፍን የተዛባና የተንኮል ታሪክ ድርሳናት በመኮረጅ በፖለቲካ ማኒፌስቶቻቸው ላይ እንደ መመሪያ ቀረጹት። ይህ መርዛማ ትርክት ጠባብ ብሔርተኞች እንዳሸን እንዲፈሉና በንጹሃን ላይ የጥላቻ ዘመቻ እንዲከፍቱ በሩን በሰፊው ከፈተም። ሕወሓት በ1983 መንበረ ሥልጣኑን ሲቆጣጠር በሕገ መንግሥት አስደግፎ የብሔር ፖለቲካን የሥልጣኑ ማቆያ ሲያደርገው የኢትዮጵያን አንድነት አጥብቀው የያዙት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና የአማራ ሕዝብ ፈተናቸው ይጀምራል። ብሔርተኝነት ቦታ ሲይዝ ኢትዮጵያዊነት ፈተና ውስጥ ወደቀ። ተረኮች በግልጽ መጻፍ ጀመሩ። ጆርናሎች በተለያዩ ቋንቋዎች ይነበቡ ጀመር። የዓለም መንግሥታት ተረኮቹን ተከተለ። ይህ 27 ዓመታት ዘለቀ።
የህዋትን አፍራሽ ፈለግ በመከተል ስልጣኑን የተቆጣጠረው ተተኪው የብልጽግና ስርዓት ይህንኑ እኩይ ርዕዮተ ዓለም ይበልጥ በረቀቀና ስልታዊ በሆነ መንገድ መሳሪያነቱን ቀጠለበት። ክቡር አቶ መለስ ዜናዊ መጀመሪያ ለነጻነት ለዲሞክራሲ የተደረገው ትግል ከፍተኛ ተጋድሎ ያደረጉ ዘመናቸውን በሙሉ ለዚህ ህዝብ ያላቸውን የሰጡና ያለፉ ናቸው። በተለይ በአሁኑ ወቅት በሀገሪቷ ላይ የተጫነው የብልጽግና መንግስት መሪ በራሱ መጽሐፍና ፍልስፍና ውስጥ በግልጽ እንዳስቀመጠው በሀገሪቷ ውስጥ ያሉትን ጥንታዊና ነባር እምነቶች ታሪካዊቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ጥንታዊውንና ታሪካዊውን እስልምና እንደ ብልጽግና ስርዓት ጠላትና እንቅፋት አድርጎ ፈረጃቸው። ስርዓቱ የሚያምነው እነዚህ ለሺህ ዓመታት ህዝቡን አስተሳስረውና አንቀተው የቆዩት እምነቶች እስካልተዳከሙ ወይንም ሙሉ በሙሉ መዋቅራቸው እስካልፈረሰ ድረስ አዲሱን የጎሳ የበላይነትና የአምባገነንነት ስርዓት መገንባት አይቻልም በሚል ጽንሰ ሐሳብ ላይ ነው። ስለሆነም በአርሲም ሆነ በሌሎች የአገሪቱ ክፍሎች ምንም ያህል ኦርቶዶክሳውያንና ንጹሃን ዜጎች ቢጨፈጨፉ የእልቂቱ ጠማቂና የጭፍጨፋው አቀናባሪ ራሱ የሥርዓቱ መዋቅር በመሆኑ ድርጊቱን ከመግታት ይልቅ በጥቅማ ጥቅም በገንዘብና በትጥቅ ድጋፍ በማድረግ እንዲባባስ ያደርጋል። የዚህ ጸረ አማራ፣ ጸረ ኦርቶዶክስ፣ ጸረ እስልምናና በአጠቃላይ ጸረ ኢትዮጵያ የመጨረሻ ግብ ግልጽ ነው። የወያኔ የትግራይ ሪፐብሊክና የብልጽግና የኦሮሞ ሪፐብሊክ ምኞት ለ4000 ዓመታት በሀገርነት ጸንታ ሥርዓተ መንግሥት የገነባችውን አገር ፍጻሜ ለማፍጠን ታልሞ የተወጠነ ስትራቴጂ ነው። እኔ በ2010 አስመርቄ ሥራ ያዘውን ኢንጂነሪንግ ልጄን ነው ያረዱት። እናታችንም አባታችንም ውስጥ ተቃጥለዋል። ጋዝ እያከፈከፉ ማቃጠል ጀመሩ። እኛ ሕዝበ ክርስቲያን እዚህ ጋር ያመጣ የሚያቃምሰንን ውጡ፣ ከቤተ ክርስቲያን ውጡ፣ የእምነት ቦታ እንጂ የናንተ መጠለያ አይደለም። እኔ ሕፃን ልጅ ይዤ ነበረ። ሕፃኑ ቆይ እንጀራ ልብላ አልጠገብኩም እኮ ስለ ሰዎቹ ደርሰውብናል። ከጥቅምት ወር 2012 ዓመተ ምህረት ጀምሮ በአርሲ ምድር በተጠነሰሰው የግፍ ሰንሰለት ስልታዊ በሆነ መንገድ እየሰፋ መጣም። በዚህ ወቅት በርካታ ሰዎች የተገደሉበትና የንብረት ውድመት የደረሰበት ጥቃት በቀጣይ ዓመታት ለፈጸሙት የጅምላ ጭፍጨፋዎች እንደ ቅድመ ምልከታና ማለማመጃ የተጠቀሙበት ነበር። ችግሩ ስር እየሰደደ መሄዱን ተከትሎ በሐምሌ 28 ቀን 2012 ዓመተ ምህረት የቀድሞዋ የሰላም ሚኒስትር ሙፈሪያት ከማል ከአገር ሽማግሌዎች ጋር በመሆን በምዕራብ አርሲ ዞን ጉዳት የደረሰባቸውን 25 ከተሞች በጎበኙበት ወቅት የሀገር ሽማግሌዎች የደረሰውን አስከፊ ሰብአዊና ቁሳዊ ጉዳት በማስረዳት መንግስት በአስቸኳይ የሕግ የበላይነትን እንዲያስከብር ጥሪ አቅርበው ነበር። ሆኖም ግን ከመንግስት የተሰጠው ምላሽ ዝምታና ቸልተኝነት ብቻ ነበር። ምነው ልጄ ምነው ሰኔ 5 ቀን 2014 ዓመተ ምህረት በምስራቅ አርሲ ዞን ሽርካ ወረዳ ጋሌማ በተባለች ቦታ የታጠቁ ኃይሎች የወረዳውን ዋና አስተዳዳሪ የፖሊስ ኮሚሽን ምክትል አዛዥና አንድ የሚሊሻ አባል በድንገተኛ ተኩስ ገደሉ። ይህ ክስተት ታጣቂዎቹ በአካባቢው የመንግስትን መዋቅር የመፈታተንና የመቆጣጠር አቅም እንዲኖራቸው ሆን ተብሎ የተለቀቀላቸው መሆኑን ያሳያል። ግፉ ይበልጥ ቀጥተኛና ብሔር ተኮር መልክ በመያዝ የካቲት 24 ቀን 2015 ዓ.ም
በምዕራብ አርሲ ዞን ነሰቦ ወረዳ ቦጩሳ ቀበሌ ላይ ቀጣዩ አሰቃቂ ምዕራፍ ተከፈተም። ሰላማዊ የሲዳማ አርሶ አደሮች ለስብሰባ ትፈልጋላችሁ በሚል በራሱ በቀበሌው መስተዳደር ጥሪ ተደርጎላቸው በተሰበሰቡበት አዳራሽ ላይ ከተለያዩ አቅጣጫዎች ድንገተኛ የጦር መሳሪያ ተኩስ ተከፈተባቸው። በጥቃቱ በትንሹ 12 ሰዎች በግፍ የተገደሉ ሲሆን ሕይወታቸውን ለማዳን በጫካና በየሜዳው በሚሸሹበት ወቅት በጥይት ተመተው አልቀዋል። ከሟቾች መካከል ወንድሞቻቸውን ያጡት ነዋሪዎች ጥቃቱ የግፍ አገዳደል፣ ሁኔታው መዋቅራዊ የዘር ጭፍጨፋ ነው በማለት በምሬት መስክረዋል። በዚሁ ጥቃት ከ28 በላይ ሰዎች በጽኑ ቆስለው ወደ ሐዋሳና ቦና ሆስፒታሎች ተልከዋል። የ2016 ዓመተ ምህረት የታሪክ ማህደር በአርሲ ኦርቶዶክሳውያን ደም የተጻፈ ገጽ ነው። በጥቅምት እና በህዳር ወር 2016 ዓመተ ምህረት በምስራቅ አርሲ ዞን ሽርካ ወረዳ ውስጥ የተፈጸመው የጅምላ ጭፍጨፋ ፍጹም ሃይማኖትና ማንነት ተኮር የነበረ መሆኑን የዓለም አቀፍና የሀገር ውስጥ የሰብአዊ መብት ተሟጋቾች ኢሰመኮ እና ኢሰመጉ ሪፖርቶች ያረጋግጣሉ። በተለይም ህዳር 13 እና 14 ቀን 2016 ዓመተ ምህረት ምሽት ላይ በሽርካ ወረዳ ሶሌ ጊዲሉና ጢጆ ለቡ ቀበሌዎች የተደራጁ ታጣቂዎች ወደ መንደሮቹ ዘልቀው በመግባት የኦርቶዶክስ እምነት ተከታዮችና ስማቸው የአማራ የሆኑትን ዜጎች ከመኖሪያ ቤታቸው መርጠው በማውጣት ረሽኗቸዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባወጣው 154ኛ ልዩ መግለጫ መሠረት በዚህ አስከፊ ምሽት 28 ሰዎች ተጨፍጭፈዋል። የግፉ አፈጻጸም ሰይጣናዊ ነበር። የ70 ዓመት አዛውንት፣ የ12 ዓመት ታዳጊ፣ የ8 ወር ሕፃንና ገና የ25 ቀን ጨቅላ ሕፃን ሳይቀሩ ከነናቶቻቸውና ከአራሶች ጋር በግፍ ታርደዋል። በጥቃቱ 11 የአንድ ቤተሰብ አባላት፣ በሌላ ቀበሌ ደግሞ 8 የአንድ ቤተሰብ አባላት በአንድ ላይ ተረፍርፈው አልቀዋል። የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። ህዳር 17 እና 24 ቀን ተጨማሪ 13 ሰዎች የተገደሉ ሲሆን ነዋሪዎች የሟቾቹን አስክሬን ወደ ወረዳው መስተዳደር በመውሰድ አቤቱታ ቢያቀርቡም ከአስተዳደሩ የተሰጣቸው ምላሽ አስክሬኖቹ ይቀበሩና እንነጋገራለን የሚል የቸልተኝነትና የንቀት ምላሽ ነበር። በተመሳሳይ ወቅት የምስራቅ አርሲ ሀገረ ስብከት በ43ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ላይ ባቀረበው ይፋዊ ሪፖርት መሠረት በዚያው አንድ ዓመት ውስጥ ብቻ በሀገረ ስብከቱ ስር 271 የኦርቶዶክስ እምነት ተከታዮች ተገድለዋል። በሽርካ ወረዳ ከሚገኙ 10 ቀበሌዎች ውስጥ በ9 ላይ ብቻ 91 ሰዎች ሕይወታቸው አልፏል። በደጅ ወረዳ 150 ምዕመናን፣ በጉሬ ደቢኖና አርጆ ከ30 በላይ ምዕመናን ተገድለዋል። እንዲሁም 499 አባወራዎችና እማወራዎች የመኖሪያ ቀያቸውን ጥለው ለመፈናቀል ተገደዋል። ግጭቱ በምዕራብ አርሲ ዞን ዶዶላ ከተማ ላይ ሲቀሰቀስ የደረሰው ሰብአዊ ቀውስ ይበልጥ ልብ ሰባሪ ነበር። በጥቃቱ ሳቢያ በሺዎች የሚቆጠሩ ንጹሐን ዜጎች ቤት ንብረታቸው ተቃጥሎባቸው በከተማዋ በሚገኙ ኪዳነ ምሕረትና ደብረ ቅዱሳን ቅዱስ ገብረ ክርስቶስ አብያተ ክርስቲያናት ውስጥ ተጠለሉ። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምተኛ ነው። ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። ትዕግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሌላው ደግሞ በተለይ በጣም ያሳዘንን እኔ የእውነት
ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ከ2000 በላይ የሚሆኑ ጨቅላ ሕፃናት፣ እናቶችና ነፍሰ ጡር ሴቶችና አረጋውያን በቤተ ክርስቲያን ቅጥር ግቢ ውስጥ ያለ ምግብና ውሃ ተጣሉ። በኪዳነ ምሕረት ቤተ ክርስቲያን ውስጥ ተጠልላ የነበረች የአንድ የ3 ቀን አራስ እናት ለቢቢሲ በሰጠችው ምስክርነት ወጣቶች ቤታቸውን በእሳት ሲያቃጥሉ አይታ ከ7 ወር ሕፃንና ከቤተሰቦቿ ጋር በጓሮ አጥር ቀዳ እያለቀሰች እንደሸሸችና የተገላገለችውም በቤተ ክርስቲያኗ ውስጥ በልምድ አዋላጆች እርዳታ መሆኑን ገልጻለች። ከፍተኛ የውሃና የምግብ እጥረት አለ። ጡቴ ወተት እምቢ ስላለ በረሃ ላይ ሆኜ ለሕፃኑ ውሃ በጥጦ እያጠጣሁት ነው። አራስ ሆነን በብርድ ውጭ እያደርን ነው። ይህ በእንዲህ እንዳለ መጋቢት 16 ቀን 2016 ዓ.ም ከምሽቱ 3:10 ላይ በዶዶላ ደብረ ቅዱሳን ቤተ ክርስቲያን አቅራቢያ የሚኖሩ 2 ታዋቂ የቤተ ክርስቲያን አገልጋዮች ምርጌታ ሰመረ ምናሴ ከነባለቤታቸውና 2 ልጆቻቸው ጋር እንዲሁም ሊቀ ዲያቆን ዳንኤል ከነባለቤታቸውና አክስታቸው ጋር በአጠቃላይ 7 የኦርቶዶክስ አገልጋዮችና የቤተሰብ አባላት በመኖሪያ ቤታቸው ደጃፍ በታጣቂዎች በጥይት ተደብድበው በግፍ ተገደሉ። የጭካኔው በትር በ2017 እና 2018 ዓ.ም ይበልጥ ተጠናክሮ ቀጥሏል። ከከብቶች ጋር ወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ እስቲ መጥቀስ ትችያለሽ? የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው እዛ አንበረከኳቸው? ንገሪኝ እስቲ ማማን ናቸው? እሞድሽ፣ ጋሼ ሄሊ፣ ሶፊያንያስ፣ ሚኪያስ፣ አበበ፣ ሰርኬ። ሰማኝ ሀገሬ ሲከፋኝ ነው መኖሬ። በምስራቅ አርሲ ዞን ሽርካ ወረዳ ሶሌ ፈረንቀሳና ሶሌ ጡጃ ቀበሌዎች ውስጥ ህዳር 19 ለህዳር 20 ቀን 2017 ዓ.ም አጥቢያ ከሌሊቱ 8 ሰዓት ገደማ በአንድ ቤተሰብ ዙሪያ ያሉ 9 ንጹሃን ዜጎች ዕድሜያቸው ከ70 ዓመት በላይ የሆኑ 2 አረጋውያን አባቶች፣ እናቶችና ወጣቶች ከመኖሪያ ቤታቸው እየወጡ ወንዝ ዳር ከተወሰዱ በኋላ አስተኝተው በጥይት ረሽነዋቸዋል። በተጨማሪም በርካታ የቤተ ክርስቲያን አገልጋዮችና መምህራን ታግተው የተወሰዱ ሲሆን በጥምቀተ ባህር ማክበሪያ ስፍራ ላይ 11 ኦርቶዶክሳውያን ተለይተው ተረሽነዋል። በአሁኑ ዙር ጥቃት በ2018 ብቻ ከመስክ ወረዳዎች ከኢሰመጉና ከኢትዮ 360 የተገኙ ተጨባጭ መረጃዎች እንደሚያመለክቱት በግፍ የተገደሉ ንጹሃን ዜጎች ቁጥር 60 ደርሷል። በሕይወት ይኑሩ አይኑሩ የማይታወቁና የታገቱ ሰዎች ቁጥር 180 ደርሷል። ይህ ጥቃት በአሁኑ ወቅት በአርሲ ኦርቶዶክሳውያን ላይ ያነጣጠረ መጠነ ሰፊ ጥቃት በዚህ ዓመት ብቻ ለ3ኛ ዙር የተፈጸመ መሆኑ ጥላቻው በሥርዓቱ መዋቅር ውስጥ ምን ያህል እንደሰረጸ ቁልጭ አድርጎ ያሳያል። በዚህ በንጹሃን ላይ በታቀደና በታለመ መልኩ በተፈጸመ የዘርና የሃይማኖት ማጽዳት ወንጀል ማግስት የብልጽግና ሥርዓት የሕዝብን ቁጣ ለማደብዘዝ የተጠቀመበት ስልታዊ ሴራ እጅግ ዘግናኝ ነበር። በአርሲ የንጹሃን ደም ሳይቀር
እናቶች በጥቁር ልብስ እያለቀሱ ባለበት ወቅት በአዲስ አበባ ስታዲየም በከፍተኛ ወጪ የአርሰናል ደጋፊዎችን በማሰባሰብ የሙዚቃ ኮንሰርትና ጭፈራ አዘጋጁም። ይህ የሕዝብን አጀንዳ ከደምና ከፍጅት ወደ ጭፈራ ለመቀየር የተካሄደ ስልታዊ የትኩረት ማስቀየሻ ሴራ ነው። የገዛ ዜጎቹ በስለትና በጥይት ሲታረዱ ትንፍሽ የማይለውና የፌዴራልም ሆነ የክልሉ መንግሥት ዝምታን የመረጠው ሥርዓት ለአንድ የውጭ አገር ክስተት ግን የሐዘን መግለጫ ያሽጎደጉዳል። ይህ ዝምታ አቅም ማጣት ሳይሆን ፈቃደኝነትና ተባባሪነት ነው። የተጨባጭ እውነታዎች ምርመራ እንደሚያሳየው በጥቃቶቹ ዋዜማ መከላከያንን እያሉ የመንግሥት ኃይሎች ወደ መንደሮቹ ዘልቀው በመግባት ከነዋሪው ሕዝብ ላይ መሳሪያ በአስገዳጅነት ይፈታሉ። ሕዝቡ ራሱን እንዳይከላከል እጆቹን ካሰሩ በኋላ በጥቂት ኪሎ ሜትሮች ላይ የመከላከያ ካምፕ እያለ ታጣቂ ቡድኖች ገብተው ንጹሐንን ሲያርዱ ሰራዊቱ እርምጃ ሳይወስድ ይመለከታል። ይህ የሚያረጋግጠው አንድ ታላቅ እውነት አለ። በመንግሥት ቢሮክራሲ ያለው የብልጽግና መዋቅርና በጫካ ያለው ታጣቂ ቡድን ኦነግ ሸኔ የአንድ ሳንቲም ሁለት ገጽታዎች ናቸው። አንደኛው መሳሪያ ያስፈታል፣ መንገዱን ያመቻቻል። ሁለተኛው ደግሞ ገብቶ ንጹሐንን ያለምንም ከልካይ ይገድላል፣ ያቃጥላል፣ ያፈናቅላል። ከዚህም በላይ በጥቅምት 30 ቀን 2018 ዓ.ም የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣው የመጀመሪያ ደረጃ የማደንዘዣ ሪፖርት ጥቃቱ ፖለቲካዊ ይዘት ያለው እንጂ ብሔርና ሃይማኖትን መሠረት ያላደረገ ነው በማለት የችግሩን መዋቅራዊ ማንነት ሽምጥጥ አድርጎ ይክዷል። ይህ ሪፖርት የሥርዓቱ እጅ ለመሸፈን የተዘጋጀ የሂዝቡላ የፖለቲካ ማስተባበያ እንጂ የሕዝብን እሮሮ የሚወክል አይደለም። በሥርዓቱ የደህንነት ጥናት መሠረት ፋኖ በሚቆጣጠረው ምድርና በአዲስ አበባ መካከል ያለው ኦርቶዶክሳዊና ኢትዮጵያዊ ማኅበረሰብ በሙሉ አማራናይዝድ ኦሮሞ ከአማራ ጋር የተዳቀለ የማይታመን የኢትዮጵያዊነት ባህልና ታሪኩ ከአማራ የማይለይ ያፈናቀለውን አማራ ተቀብሎ የሚያስጠልል አደገኛ ሕዝብ ተብሎ የተፈረጀ በመሆኑ ይህንን ማኅበረሰብ ቀስ በቀስ የማፈናቀልና ከአርሲ ከባሌ ጅማና ሐረር ያለውን አክራሪ የጄኖሳይዱ አገዛዝ ታማኞች በዘዴ ማስፈር እንቅስቃሴ ከተጀመረ ቆይቷል። የአርሲ የባሌ የጅማና የሐረርጌ ኦርቶዶክሳውያን ንጹሐን ዜጎች ሆይ የወለጋ አማራ መጤና ሰፋሪ ተብሎ በሚሊዮን ሲጨፈጨፍ መንግሥትን ድረሱልን እያለ ይማጸን ነበር። ነገር ግን የጭፍጨፋው አቀናባሪ ራሱ መንግሥት መሆኑን የተረዳው ብዙ መሥዋዕትነት ከከፈለ በኋላ ነበር። የወለጋ አማራ አብዛኛው ሙስሊም ቢሆንም እስልምናው ከመጨፍጨፍ አላዳነውም። የአርሲ ኦርቶዶክስ አማራና ኦሮሞ ቢሆንም ኦርቶዶክሱ ኦሮሞ በመሆኑ ከጭፍጨፋ አላተረፈውም። በተመሳሳይ መልኩ የሸዋ ኦርቶዶክስ ኦሮሞ ኦሮሞነቱ ከብልጽግና ጭፍጨፋ ከመሬቱ መነቀልና ከስደት ሊታደገው አልቻለም። ይህ የሚያሳየው ሥርዓቱ ያሰምረው የጥፋት መስመር ሃይማኖትና ብሔርን እየከፋፈለ አጠቃላይ ኢትዮጵያዊነትና ነባር ሴቶችን ለማጥፋት መሆኑ ነው። ስለዚህ መፍትሄው ማልቀስ፣ መለመንና መማጸን አይደለም። ማልቀስ ሕይወትን አያድንም። ዝምታ ሞትን ያፈጥናል እንጂ ጥቃትን አያስቆምም። ከመንግሥት ፍትሕን መጠበቅ ከተኩላ መዳፍ ጉማች ሥጋ እንደ መለመን ይቈጠራል። ያለምንም የብሔርና የሃይማኖት ልዩነት መላው የኢትዮጵያ ሕዝብ ኦርቶዶክሳውያን መሆኑ ጥንታውያን ሙስሊሞች፣ አማራም፣ ኦሮሞም፣ ሲዳማም፣ የከተማውም የገጠሩም ሕዝብ በአንድነት ሊነቃ ሊደራጅና ሊመክት ይገባል። መፍትሄው 4 ቃላት ብቻ ናቸው። መንቃት፣ መደራጀት፣ መሰልጠንና ራስን ከጥቃት መከላከል። ሕግና ሥርዓት በማይከበርበት
መንግሥት ራሱ የጥፋት መዋቅር በሆነበት አገር ውስጥ ራስን ከመጨፍጨፍ ማዳንና መከላከል ተፈጥሯዊ መለኮታዊና ፍትሃዊ መብት ነው። የአዲስ አበባ ሕዝብም በህቡና በይፋ ትግል ራሱን በአንድነት አስተሳስሮ ይህንን አምባገነን ዘረኛና አፓርታይዳዊ መንግሥት ከመሠረቱ ሊያስወግድ ይገባል። ዓይናችን ከ4 ኪሎ ውጪ ሊሆን ከቶ አይገባም። ምክንያቱም 4 ኪሎን መቆጣጠር ነጻነትና ህልውናን መቆጣጠር ነው። ካሁን በኋላ ዝምታ የለም። ካሁን በኋላ ሽሽት የለም። ለክብርህ፣ ለሃይማኖትህ፣ ለዘርህና ለአገርህ ህልውና በአንድነት ተሟገት። የሚገድልህንና የሚያርድን ኃይል የመንግሥትን መዋቅር ተገን አድርጎ የመጣ ወራሪ በመሆኑ ራስን የመከላከል ተፈጥሯዊ መብትን ተጠቅሞ የንጹሐን ደም ፍትሕ እስኪያገኝ ድረስ ይህ አፓርታይዳዊ ሥርዓት እስኪወገድ ድረስ ሕዝባዊ ትግሉ ይቀጥላል። የተጣመረ ሕዝባዊ ትግል አሸናፊ ነው። አሸናፊ ነው። አሸናፊ ነው።